ነው? እንዴት ጨካኝ ብትሆኚ ነው እህትሽን ለሞት አሳልፈሽ የሰጠሽው? እንዴ ፍጹም፣ እኔ እንዴት እንድትሞት አደርጋለሁ? ታዲያ ለምንድን ነው ከቤት ያባረሻት? ለምንስ አሳልፈሽ ሰጠሻት? እንድትሞት ፈልገሽ? ይኸውልህ የእኔ ወንድሜ አትበለኝ። አንተን የጠየቀ የለም፣ እሷ ራሷ ትመልስልኛለች። በጊዜው አለመግባባት ነበረ። ዝም በይ። ይሄ መልስ ሊሆን አይችልም። አንቺን እንዳልጠረጥርሽ የሚያደርገኝ በቂ መረጃ እፈልጋለሁ። አትጩባት። ዝም በል አንተ። አንተ የራስን ውሳኔ ነው መወሰን ያለብህ። እውነቱን ያፍረጠረጡት ይሆናል። ለክብር ሞት እንኳን ሳትበቃ የት እንዴትና የት እንደተቀበረ ሳይታወቅ እንኳን አይ ውሸት ወይ አንጎት ይስምት ፋሲካ እንግዲህ የእህትን ገዳይ ለምንድን ነው የማትበቀለው? እስር ነው ያሉት፣ ቅንድብ እስር እያሉ እንዴት ዝም ትላታለህ? እሷ ናት እኮ ሰበብ የሆነችው። ደግሞም አንገቷን ተቆርጦ እስክትገደል ድረስ እንዴት ነው አንተ ዝም የምትለው? እህት እንደዚሁ በቀላሉ ሞታ ዝም ትላታለህ እንዲህ ብላ ትለዋለች። እሱም እንግዲህ ምን እያልሽ ነው ያለሽው? ይሄ የሚወራው ነገር ሁሉ እውነት ነው ወይ ብሎ ሲጠይቅ እንግዲህ ሄሉም እውነት አይደለም ብላ ብትለውም ምንም አይነት ውሸት የለም ካዲያ ምንድን ነው እሱ ብላ ትለዋለች። እንግዲህ መስኪን የገደለችው ሄሉ ናት በማለት እንግዲህ ለመስኪ ወንድም በደንብ አድርግቷ እየነገረችው ነው። መጀመሪያ ያለብህ ከዚህ ነው በማለት እንግዲህ ጉዳዩን ፖሊሶች ይዘውትም ቢሆን ሄሉ ዛሬ ላይ አሳሳቢ ነገር ውስጥ ገብታለች ማለት ነው። ሄሉ ያደረገችው ምንም አይነት ነገር ባይኖርም እንግዲህ ዛሬ ላይ ወንድምየው እጅግ ኃይለኛ ነው። እንዴት ነው አንተ የእህትን ገዳይ እያየ ዝም የምትላቸው በማለት እንግዲህ ፋሲካም እጅግ እያነሳሳች ትገኛለች ማለት ነው። በተለይ ደግሞ በስተመጨረሻ ላይ እንደዚህ አናዶት አንገቷን አንቆ እሷ ያሳለፈችውን እሷ ያገኘችውን እጣ ነው ምሰጥሽ እያለ እንግዲህ እንቅ አድርጎ ይዟታል ማለት ነው። ይህንን ሁሉ ያደረገችው እንግዲህ ፋሲካ ናት። ፋሲካ የገደለቻት እራሷ ሄሉ ናት ብላ ትለዋለች። መጀመሪያ ላይም እንግዲህ ሄሉ ናት ከቤት ያባረረቻት። እሷ ከቤት ስላባረረቻት ነው ልትሞት የቻለችው ብላ ትላለች። እንግዲህ ወንድምየዋም እኔ በፍጹም እህቴ ሞታ ዝም አልልም፣ የእህቴን ገዳይ ለእህቴ እንኳን ገዳይ መነሻ የሆኑትን ሁሉ ጨርሳቸዋለሁ በማለት ሲል እንግዲህ ሄሉ በጣም ፈርቷ ነበረ። እሱንም እንግዲህ ካጽናናችሁ በኋላ መረጋጋት አለብህ፣ እኔም ለእህቴ ፍትህ እፈልጋለሁ፣ ለእኔስ እህቴ አይደለችም ወይ በማለትም ብትለው ለአንቺ እህትሽም ሆነች አልሆነች ምንም የማቀልሽ ነገር የለም። እኔ የምፈልገው የእህቴን ገዳይ ነው። እህቴን በከንቱ የገደላትን እበቀልላታለሁ። ማንኛውም በእሷ የመጣብኝን አልተውም በማለት እንግዲህ ይላታል። እሱም አረጋግቶ ካረጋጋችው በኋላ እንግዲህ መስኪ ያው የለችም፣ ፋሲካ ትመጣለች። ፋሲካም የእህትን ገዳይ ልትበቀል እንደመጣ ሰማሁኝ ብላ ትለዋለች። እሱም እንግዲህ እህቴ እንዴት ነው የሞተችው? ምንድን ነው እሱ የምታሸኮሽቁትስ ምንድን ነው? ስለ እህቴ እኔ እያንዳንዱ ነገር ማወቅ እፈልጋለሁ። ለእህቴ ሰውየው ነው እንዳቀሳቸው ይላታል። እሷም በፍጹም እንደዚህ ገዳዮቹ ይገኛሉ አንቺ ለምንድን ነው ከዚህ ቤት ያባረርሻት? አንቺ ከዚህ ቤት ባታባረርሽ ኖሮ ምንም ነገር ልትሆን አትችልም። አንቺ ነሽ እየገደልሽው በማለት እንግዲህ በቁጣ ኃይል እየተናገራት ነበረ እንዳያችሁት ማለት ነው። እሱም በሚናገራት ሰዓት እንግዲህ ሱራፌልም ለምንድን ነው ባለቤቴ እንደዚህ ትናገራት? ወንድሜ ተረጋጋ ብሎ ሲል ወንድሜ አትበለኝ እኔ ወንድም አይደለሁም በማለትም እንግዲህ እየመለሰለት ነው። እንግዲህ በዚህ ሰዓት አሁን ፋሲካ እንደተለመደው የምትፈልገው ሕክምና ነው፣ የምትፈልገው ገንዘብ ነው። ያንን ገንዘብ እንግዲህ እንዲሰጣት ነው የምትፈልገው እና እዚህ ጋር እኔ መስኪ የሞተችም አይመስለኝም። እንግዲህ መስኪ እየፈተነቻቸው ሊሆን ይችላል። እንግዲህ እዚህ ጋር
ቢሆን እንኳን ቢደረግ እንኳን ሄሉ ታደርጋለች ብዬ እኔ አላስበው ማለት ነው። ሄሉ እንግዲህ አሁን ላይ ሱራፌልን ያሳዝኛሉ እንዴት ሆናለሁ በማለት እንግዲህ ሀሳብ ላይ ገብታለች። በእሱ በንዴት ተነሳስተው ሱራፌልን ያሳጡኛል እህቴን እንዳሳጡት እያለች ነው። እንግዲህ ሄሉ ደግሞ ዛሬ ላይ ባይመጣም ምናልባት እንኳን ካሌ ሊሆን ይችላል ወይም ደግሞ ራሷን ራሷን በራሷ እንደዚህ አይነት ፍራንክ ልታደርጋቸው ልትፈትናቸው ያለው ሁኔታ ልታይ ነው ብዬ ነው እንጂ የምለው እንግዲህ ሄሉ ይህንን ነገር ታደርጋለች ብዬ አላስብም። እንግዲህ ሄሉ ለግል አባራታለች። እሷም ከቤት አስራሶች የሚሄድበት መሄጃ የለኝም እያለቻት ነበረ የዛን ቀን። እንግዲህ እሷም ደግሞ በንዴት ስለተሞላች የትም ብትሄጂ ምንም አያገባኝም በማለት ነው ከቤት ያወጣቻት እና ይመስለኛል መስኪ በዛ እልክ ውስጥ ተሞልታ ያው እራሷ እንደዚህ እየፈተነቻቸው ይመስለኛል እንጂ እንግዲህ እንደዚህ አንገቷን ቆርጦ ለነሱ የሚያመጣላቸው በዛ ላይ ደግሞ በሁለተኛው ቀንም ደግሞ ያው ብር ከፍላ በደም የተላወሰ የዛን ቀን የለበሰችውን ልብስ አስልኳም ነበረና ይሄ ነገር እንግዲህ አሁን ላይ ሄሉ ደግሞ ዋጋ እየከፈለች ነው ምንም በማታውቅበት እና ዛሬ ላይም እንግዲህ ወንድምየው መጥቶ እጅግ እያሰቃያቸው ነው። በዚሁም ደግሞ እየተነሳ እንግዲህ ፋሲካም ይሄን ግርግር ለመጠቀም ትፈልጋለች። ፋሲካም እንግዲህ ይህንን ግርግር ስትጠቀም ምንድን ነው ያለችው? ባልሽን እንድጠብቅልሽ የምትፈልጊ ከሆነ ባልሽ ከዚህ ውስጥ እንዲወጣ የምትፈልጊ ከሆነ በዋነኝነት ተጠርጣሪዎች ደግሞ እናንተ ናችሁ። አንቺ ሳትሆኚ ደግሞ ሱራፌልን ስለምትወደው ስለምታውቅ ማለት ነው። ስለዚህ 1 ሚሊዮን ብር ለእኔ መክፈል አለብሽ ብላ ትላለች። እንግዲህ ወይዘሮ ፋሲካ ማለት ነው። እሷም በዚህ ሰዓት አሁን ስለ ብር ታወሪያለሽ ወይ? እኔ ዝምድናሽንም ማንነትሽንም አልፈልግም፣ ስልኬ ላይም አትደውይ፣ አትምጪም ብዬሽ ነበረ ብላ ብትላትም እሷም እንግዲህ ማቆም አልቻለችም። እንደዛው መጥታለች ማለት ነው። ብትመጣም እንግዲህ ያው አሁንም እየበጠበጠቻቸው ነው የምትገኘው። ከመበጥበጥ ምንም ወደኋላ ያለችበት ነገር የለም ማለት ነው። እንግዲህ በዚህ አይነት መሰረቱ እሷ እንደዚህ በምትበጠብጣቸው ሰዓት እንግዲህ ምንም አይነት ነገር ሳይኖራት አሁን ደግሞ 1 ሚሊዮን ብር ካልሰጠሽኝ እያለቻት ነው ማለት ነው። 1 ሚሊዮን ብር እሷ ከሰጠቻት እንግዲህ ከነሱ ጎን ልትሆን ነው ማለት ነው። ያው መቼም እሷም የእህቷ ልጅ ነው፣ ዝምድና አላቸው። ሆኖም ግን ብትሞት ራሱ እሷ በብር ነው እየተደራደረችባት ያለችው ማለት ነው። ከዛን እንግዲህ ያንን ብር ደግሞ ሄሉ እኔ ይህንን ብር አልከፍልም በማለት ስትናገር እንግዲህ እህትን የገደሉት እነሱ ናቸው በማለት እንግዲህ ይኸው የእህት ገዳዮች እዚሁ አጠገብ ጋ ነው ያሉት፣ አፍንጫ ስር ነው ያሉት። አንተ የእህትን ገዳይ መበቀል ስላልፈለክና እህት ምንም ስላልመሰለች ነው። እንዴት ነው ዝም የምትለው? እህትን ገለውብህ፣ ለዛውም በዚህ በአሳቃቂ አገዳደል ነው የገደሏት ብላ ትለዋለች። ማለት የምታውቂውን ነገር ፍርጥርጥ አድርጊና ንገሪኝ ብሎ ይላታል። ፋሲካም እንግዲህ እኔ የማውቀውን ነገር እናገራለሁ፣ አንተ ግን መበቀል የራስ ድርሻ ነው። አንተ ሲጀመርም የእህትህ ሞት ምንም ነገር አልተሰማህም መሰለኝ ብላ ትለዋለች። እንዴት ነው የማይሰማኝ? እንዴት ምን እያሰብሽ ነው ያለሽው ብሎ ሲላት ካዲያ ይህም አፍንጫ ስርና ቅንድብ ስር ተሰብስበውልህ ተጠርጣሪዎቹን እያየ ለምንድነው ዝም የምትላቸው በማለት ትለዋለች። እሱም እንዴት ዝም ልላቸው እችላለሁ? አንቺ ያምሻል እንዴ? በፍጹም እንደዚህ ዝም አልላቸውም ንገሪም ብሎ ሲላት እንግዲህ ዋነኛ ተጠርጣሪ ሄሉ ናት። ሄሉ እንግዲህ እንደዚህ አንገቷ ተቆርጦ እስከ ቤት ሲመጣላት ይህንን ሰምተካል ወይ ብላ ትለዋለች። እንዴ አንገቷ ተቆርጦ ነው እንዴ የመጣችው ብሎ ይላል። አዎ አንገቷ ተቆርጦ ቤት ሲመጣ ሲል በጣም ይናደዳል። እንዳያችሁ ስሜታዊ ሆኖም ሲጠይቃት እንግዲህ ሄሉን በእንቅጥቃጤ ሰውነቷ ሁሉ ተንቀጥቅጦ ነበረ።
አይደለም ብላ ብትለውም እንግዲህ ይዟታል። ይዞም እንግዲህ እህቴ ያገኘችውን ድርሻ ለአንቺም ሰጥሻለሁ እያላት ይገኛል። እንግዲህ እዚህ ጋር እንዳልኳችሁ ሄሉ ምንም ነገር ሳታደርግ እየተሰቃየች ትገኛለች ማለት ነው። እንግዲህ ፋሲካ ደግሞ መጀመሪያ የሄሉን ንብረት ነበረ ለመውረስ የመጣችው። እንግዲህ የእህቴ ንብረት ይገባኛል፣ ለልጇ ሳይሆን የሚገባው ለእኔ ነው የሚገባው ብላ እንግዲህ ሄሉን መልካም ሰው ሆና ቀርቧት ነበረ። እሱም ሄሉም አክስቴ የእናቴ ምትክ እያለች እየተንከባከበቻት ሳለ እንግዲህ መስኪና ሄሉ አለመስማማታቸው በዛ የተነሳ ነበረ ግልጽ የወጣው ማለት ነው። እንግዲህ መስኪ ብር አካፊን ትላታለች። ፋሲካ ደግሞ እኔ ብቻዬን ነው ዋጋ ከፍዬ ያመጣሁት እና የምንም አይነት ብር አላካፍልሽም ስትላት እንግዲህ በዛ የተነሳ ነበረ የተጣሉት ማለት ነው። እንግዲህ ፋሲካ 600,000 ብር ከሰው ወስጄ ከስሬ ነው የመጣሁት ብላ ሄሉን ስትላት፣ ሄሉም ደግሞ ምን አባቱስና ገንዘብ አላቂ ጠፊ ነው፣ አንቺ ብቻ ደህና ሁኚልኝ የእናቴ ምትክ ነሽ በማለት እንግዲህ እሷ መልካምነትን አስባ ብሬቷን አስይዟ 600,000 ብር ስትበደርላት እንግዲህ መስኪ ደግሞ እዚህ ድርሻዬን ብላ ስትጠይቃት እሷ ደግሞ ድርሻሽን አልሰጥሽም በማለት ስላለቻት ነው ይሄ ሁሉ ነገር እየመጣው ማለት ነው። ከዛን እንግዲህ ሁሉንም ነገር ለመስኪ ለሄሉ ትነግራታለች። ሄሉንም በግልጽ ትነግራት፣ ሄሉም ትደነግጥና ፋሲካን ከቤት አባሯት ነበረ። ፋሲካን ከቤት ባባረረቻት ሰዓት ደግሞ እሷ እንዴት አድርጌ ነው አሁን እምነቷን አግኝቻለሁ፣ እኔ የምላትን ታምነኛለች፣ በዛ ላይ ደግሞ ሁለታ ውዬላታለሁ ብላ በዛ እንግዲህ ካሌብን ወደ ቤት ይዘው መጥታ ነበረ። ያ ሆኖ ነው አሁን ላይ እንግዲህ ያ ነገሮች እነሱ ሁለቱም የሚፈልጉት የሄሉን ንብረት ነው። ቀጥሎ መስኪ ደግሞ ሱራፌልንም ታፈቅረዋለች። እንግዲህ የሄሉን ደስታ በአጠቃላዩ አይፈልጉትም ማለት ነው። ይሄንን ይመስላል ማለት ነው።